ከሄደችም በኋላ ነገሮችን ሁሉ አቶ ፋኑኤል እንግዲህ ደጋግሞ ሲደውልላት ነበረ። እሷ እዛ በነበረችበት ሰዓት እንግዲህ ወደ አቶ ተፈራ ስትሄድም እንግዲህ ሰርጉን እንዳራዘመችውና ሰርጉ መሆን እንደሌለበት መጀመሪያ የሚያስፈልገው የነ አቶ ሌኩ ሰላም እንደሆነ አቶ ሌኩን አናግራ ነበር። አቶ ሌኩም እንግዲህ ይህንን ነገር በፍጹም አልቀበልሽም፣ አንቺ ይህንን ነገር ማድረግ የለብሽም፣ ይህንን ነገር ደግሞ ማሰብም አይጠበቅብሽም፣ አንቺ ማሰብ ያለብሽ ስለ ሰርግሽ ብቻ ነው ብሎ ይላታል። ሆኖም እንግዲህ እሱ ስለ ሰርግሽ ብቻ ነው ይላታል። አምላክ እንግዲህ እናቱ ሌኩ ለእሷ ጠላቶች አድርጓል፣ እነሱን እንደምትበቀል ብላ እንግዲህ አቶ ተፈራ ማንም እንደዚህ ንቆኝ አያውቅም፣ ማንም እንደዚህ ተናግሮኝ አያውቅም እያላት እንግዲህ ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አለ። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ ለኃላፊነት የሚሰማት አንደበቷ ቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል። ውበቷ ታምራለች። እንዲሁ ያተሻት ንጹህ የሆነ ይቅር ባይ ሴት እንግዲህ አቶ ተፈራን ይሄን ፋይል ነገሮች ነገረኛ ያለሆነች ሁሉንም ነገር ነፃ አውጥታ ያሉት እሱም እንግዲህ በሚያስፈራሩበት ሰዓት አርፋችሁ ብትቀመጡ ይሻላል፣ እኔ ተፈራ ማን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አለ። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ ኃላፊነት የሚሰማት አንደበቷ ቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል። ውበቷ ታምራለች። እንዲሁ ያተሻት ንጹህ የሆነ ይቅር ባይ ሴት ነገረኛ ያልሆነች ነገረኛ ያልሆነች አሽሟጣጭ ያልሆነች ሴት ልቧ ንጹህ አንደበቷ ንጹህ የሆነች ሴት ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት ብቻ አሁን የውስጥ ውበት አለ። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ኑሃሚንም እንግዲህ ሰለናም ኃላፊነት የሚሰማት አንደበቷ ቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል። ውበቷ ታምራለች። እንዲሁ ያተሻት ንጹህ የሆነ ይቅር ባይ ሴት እንግዲህ ለልጃችን ስትል ነገረኛ ያልሆነች ምንም አይነት ነገር ውስጥ እንዳትገባ ትለዋለች። ነገረኛ ያልሆነች ምንም አይነት ነገር ውስጥ እንዳትገባና አሽሟጣጭ ያልሆነች ሴት ልቧ ንጹህ አንደበቷ ንጹህ የሆነች ሴት ይነግራታል። ሆኖም እንግዲህ ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት ብቻ የውስጥ ውበት አለ። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ ኃላፊነት የሚሰማት አንደበቷ ቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል። ውበቷ ታምራለች። እንዲሁ ያተሻት ንጹህ የሆነ
አቶ ይቅር ተፈራ ባይ በደንብ ሴት፣ ተጠራጥሯታል የአቶ ሌኩ ልጅ ነገረኛ እንደሆነች ማለት ነው። ያልሆነች ሆኖም እንግዲህ ዶክተር ፋኑኤልን ነገረኛ ያልሆነች አሁንም በድጋሚ ተፈራ ጋር ያልሆነች መምጣቷ አሽሟጣጭ ያልሆነች አልቀረም። ሴት፣ ተፈራ ልቧ ጋር ንጹህ እንግዲህ አንደበቷ በመጣ ንጹህ ተፈራ የሆነች ሴት ምንድነው እሱ ምን እያደረግሽ ባላት ያለሽው ነገር አንቺ የምትደሰት እንደጠረጠርሽ ራሷን ከሌላ ቤት የአቶ ጋር ሌኩ የማታወዳደር ሰው ነሽ ብሎ ይላታል። ባላት እሷም ደስ በፍጹም የሚላት አይደለውም ብላ ሴት ትላለች። እቻ አሁን ቅጂ የውስጥ ውበት አድርጌብሽ አላት። ነበረ። አሁን ስለ ታዲያ አፍንጫ አላወራንም፣ ስለ አይን እዛ አላወራንም፣ ብለሽ ያልሽው ግን ለምንድን ይሄ ነው? የውስጥ እኮ ውበቷ እኔ ነው። እጮኛዬን ነው ያሸሁት በጣም የሚገርምሽ ትለዋለች። ደግሞ ፒና እሱም እንግዲህ በጥፊ እንዲህ አይነት ያደረጋታል። ሴቶች በጥፊም ውስጣቸው ቢያደረጋት እንደዚህ እንግዲህ የሆነ ሴት እጮኛዬን ውስጣቸው ለማየት የኢነር እንጂ ቢዩቲያቸው የሄድኩት እንደዚህ የሆነ አንተን ጥበበኛ፣ ዋሽቼ አስተዋይ፣ አይደለም። እኔ ያልኩት በኃላፊነት ልጄን ነው፣ የሚሰማት ልጄን ነው አንደበቷ መስዋዕት ያደረኩት በቀይ ብላ የሚጣፍጥ ስለዚህ ራሷን እኔን የምታከብር ሰው የምታከብር ሴት እነሱ ግን ልጄን ከውስጧ የነቀጡኝ ወደ በማለት ውጭ ይወጣል ውበቷ። ስትናገረው ነበር ታምራለች። ማለት እንዲሁ ነው። አይተሻት እንግዲህ ዋ ይህንን ንጹህ የሆነ በምትናገረውም ሰዓት ይቅር ባይ እሺ ሴት፣ ታዲያ እንዴት ታደርጊያለሽ ነገረኛ በማለት ያልሆነች እንግዲህ በመጀመሪያ እኔ አንቺ ነገረኛ ያልሆነች ነገረኛ ያልሆነች አሽሟጣጭ ያልሆነች ሴት፣ ልቧ ንጹህ አንደበቷ ንጹህ የሆነች ሴት እኔ እንዴት ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አላት። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ ፒና እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ በኃላፊነት የሚሰማት አንደበቷ በቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል ውበቷ። ታምራለች። እንዲሁ አይተሻት ዋ ንጹህ የሆነ እንግዲህ ቶሎ ስልኩንም ይቅር ባይ ባያነሳላት ሴት፣ አንስቶ ነበረ። በስተመጨረሻ ምን ሆነሻል ብሎ ሲላትም ቶክስ ቤት ውስጥ አለ ጩና ላይ ነገረኛ ያልሆነች ተኩሶባታል። አሁን ደግሞ እየቀረ ነው አሽሟጣጭ ያልሆነች እኔና ሴት፣ ልጄ ልቧ ላይ ንጹህ ከመተኮሱ አንደበቷ በፊት ቶሎ ንጹህ ድረስ የሆነች ትለዋለች። እንግዲህ ናሆምም እየሮጠ ባላት ነገር ይደርሳል። እንግዲህ የምትደሰት እሱም ራሷን ከደረሰ ከሌላ በኋላ ቤት ጋር ይደነግጣል። የማታወዳደር ከደነገጠ ባላት በኋላ ደስ የሚላት ነገሮችን ሴት ለማስተካከል ብቻ አሁን ይሞክራል ማለት የውስጥ ነው። ውበት አላት። እሱም አሁን እንግዲህ ስለ አፍንጫ ጩናን አላወራንም፣ ስለ አይን ያያትና አላወራንም፣ ከጩና በኋላ ግን ቀስ ይሄ እያለ የውስጥ ውበቷ ነው። ከኋላ በኩል በጣም ይይዘዋል። የሚገርምሽ ደግሞ ፒና ኑሃሚንም እንግዲህ እንዲህ አይነት ሊተኮስባት ሴቶች አንድ ደቂቃ ሲቀር ውስጣቸው እንደዚህ በሩ የሆነ ስር ሴት ተደብቋ ውስጣቸው ኑሃሚንም የኢነር ከኋላ ቢዩቲያቸው በኩል እንደዚህ የሆነ ይይዘዋል ማለት ነው። ጥበበኛ፣ እንግዲህ አስተዋይ፣ ኑሃሚን ተርፋለች። በኃላፊነት የሚሰማት ጩናን እንግዲህ አንደበቷ ሊገሏት ቀይ ራሷን የሚጣፍጥ ስታለች ማለት ራሷን ነው። የምታከብር ሆኖም ሰው እንግዲህ የምታከብር ሴት ለተፈራ ይደውልለታል። ከውስጧ ወደ ውጭ እያንዳንዳቸውን ይወጣል ጨርስ ውበቷ። አላልኩም ወይ ታምራለች። አንድ እንዲሁ አይተሻት ዋ የሌኩን ንጹህ ልጆች የሆነ እንዳታስቀር ብሎ ሲል ይቅር ባይ ኑሃሚን ሴት፣ ሀምላር ትሰማለች። እሷም እንግዲህ ነገረኛ እጅግ በጣም ያልሆነች ትደነግጣለች። እሷም ከደነገጠች ነገረኛ በኋላ ያልሆነች ምን ሆንሻል ታዲያ ብሎ ያልሆነች ይላታል። አሽሟጣጭ እሷም ያልሆነች ምንም ሴት፣ ልቧ እንዳልሆነችና ንጹህ አንደበቷ ንጹህ ሆኖም የሆነች እንግዲህ ሴት ኑሃሚንን ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አላት። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ ፒና እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ ኃላፊነት የሚሰማት አንደበቷ በቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል ውበቷ። ታምራለች። እንዲሁ አይተሻት ዋ ንጹህ የሆነ ይቅር ባይ ሴት፣ ይህንን ነገር ማድረግ የሚያቅታችሁ ነገረኛ ያልሆነች ነገረኛ ያልሆነች ነገረኛ ያልሆነች አሽሟጣጭ ያልሆነች ሴት፣ ልቧ ንጹህ አንደበቷ ንጹህ የሆነች ሴት ነበረ። ሆኖም ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አላት። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ ፒና እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ በኃላፊነት የሚሰማት አንደበቷ ቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት
ድራማ ከውስጧ ወደ ውጭ ይወጣል ውበቷ። ታምራለች። እንዲሁ አይተሻት ንጹህ የሆነ ይቅር ባይ ሴት፣ እንዴት ነበረ ጠፋ ብያለሁ። ነገረኛ ያልሆነች ነገረኛ ያልሆነች አሽሟጣጭ ያልሆነች ሴት፣ ልቧ ንጹህ አንደበቷ ንጹህ የሆነች ሴት፣ ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳደር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አላት። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ ፒና እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ በኃላፊነት የሚሰማት አንደበቷ በቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል ውበቷ። ታምራለች። እንዲሁ አይተሻት ንጹህ የሆነ ይቅር ባይ ሴት፣ ነገረኛ ያልሆነች ነገረኛ ያልሆነች አሽሟጣጭ ያልሆነች ሴት፣ ልቧ ንጹህ አንደበቷ ንጹህ የሆነች ሴት